እጅግ የተወደዳችሁ ተመልካቾች እንደምን ሰንብታችኋል? ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የከበረ ሰላምታዬ ይድረሳችሁ። ውድ ወገኖች፣ ዛሬ ደግሞ እንደገና ዮሐንስ ወንጌልን ይዤላችሁ ወደ እናንተ መጥቻለሁ። ዛሬ የምናየው 38ኛውን ክፍል ይሆናል በክፍል ደረጃ። ነገር ግን አሁንም ያለነው ምዕራፍ 5 ላይ ነው። ይህ ደግሞ ምን ያህል በጥልቀት በስፋት ዮሐንስ ወንጌልን እያየነው እንዳለ ማስረጃ ነው። ዛሬ የምንሸፍነው ክፍል የዮሐንስ ወንጌል ምዕራፍ 5 ከቁጥር 16 ጀምሮ እስከ 18 ያለውን ይሆናል። ከ16 እስከ 18 ነው። አነበውና አጭር ጸሎት እንጸልያለን። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉት ነበር። እንጸልያለን። ቅዱስ እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ይህ ቃልህ ነው። ቃልህ እውነት ነው። ቃልህ ሕይወት ነው። ቃልህ ፈውስ ነው፣ መድኃኒት ነው። በዚህ ሰዓት ቃልህ ይገለጥልን ጌታው። የቃልን ፍቺ አብራልን፣ እናምን ዘንድ እናውቅ ዘንድ እንታዘዝ ዘንድ ጸጋን ስጠን፣ በኢየሱስ ክርስቶስ ስም አሜን። ይህንን ክፍል ስንመለከት ከዚህ ቀደም ታስታውስ እንደሆነ በዮሐንስ ወንጌል ምዕራፍ 5 ላይ ጌታ ኢየሱስ ክርስቶስ በሰሌሆም መጠመቂያ አንድን ለ38 ዓመት ሽባ የነበረን ሰው የውሃውን መንቀሳቀስ ይጠብቅ የነበረ ሰው፣ መፈውስ ይጠብቅ የነበረን ሰው ሄዶ በቅጽበት ሙሉ ጤነኛ እንዳደረገው አልጋውን ተሸክሞ እንዲሄድ እንዳዘዘውና ይሄ ሰው አልጋውን ተሸክሞ እንደሄደ ቀኑ ሰንበት እንደነበረ፣ ከዚህም የተነሳ አይሁድ ይህን ሰው አልጋውን ተሸክሞ አይተው እንደጮሁበት እንደተቆጡ፣ ነገር ግን ይህ ሰው ያዳነኝ ሰው አልጋዬን ተሸክሜ እንድሄድ አለኝ ብሎ እንዳላቸው እና ማን ነው ሲሉት ኢየሱስ አጠገቡ ስላልነበረ ሊያሳያቸው እንዳልቻለ፣ ኢየሱስ መሆኑንም እንኳን በትክክል እንዳላወቀ፣ ነገር ግን በኋላ መቅደስ ውስጥ እንደተገናኙ ከጌታ ከኢየሱስ ጋር ከዚህ የሚብስ እንዳያገኝህ ደግመህ ኃጢአት አትስራ ብሎ እንዳለው እሱ መሆኑን ካረጋገጠ በኋላ ግን ሄዶ ለፈሪሳውያን እንደነገራቸው፣ ለአይሁድ እንደነገራቸው ተመልክተናል። በዚህ ጊዜ ምንድን ነው የሆነው? ቁጥር 16 ላይ እንደምናየው ስለዚህ በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር። ኦኬ፣ ይሄንን አሁን የምንጀምረውን ሐሳብ ስንመለከት ከምዕራፍ 1 አንስቶ በዮሐንስ ወንጌል ውስጥ ጌታ ኢየሱስ ክርስቶስ ለመጀመሪያ ጊዜ ከግለሰብ ንግግር ወጥቶ አገልግሎቱ ህዝባዊ የሆነበት፣ እንደገናም ደግሞ ተቃውሞ፣ ህዝባዊ ተቃውሞ የጀመረበት፣ ከመሪዎች ጋር ከአይሁድ አለቆች ጋር ተቃውሞ የጀመረበት እና ይሄ ተቃውሞ ነው በዚህ በዮሐንስ ወንጌል ውስጥ እየጦዘ ሄዶ መጨረሻ ላይ መስቀል ጋር የሚደርሰው። ስለዚህ የዛን ጅማሬ ነው የምናየው። እንደምታስታውሱት ምዕራፍ 1 ላይ ምዕራፍ 2 ላይ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሲጠራ የግለሰብ ንግግር ነው የምናየው። ከዚያም በኋላ ኒቆዲሞስን እናያለን። ከዛ በኋላ የሳምራዊቱን ሴት እናያለን። ከዛ በኋላ የሮማውን መቶ አለቃ እናያለን። እዚህ ጋር ከዚህ በኋላ ደግሞ ይሄንን 38 ዓመት ሽባ የነበረውን ሰው እናያለን። አሁን ግን ጌታ ኢየሱስ ክርስቶስ አገልግሎቱ ከአይሁድ ጋር ከአለቆች ጋር ከህዝቡ ጋር ፍጥጫ ውስጥ እንደገባ እናያለን።
ቁጥር 16 ላይ ስለዚህ በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር ይላል። ያሳድዱት ነበር የሚለው ማሳደድ በእንግሊዝኛው ፐርሲኪዩሽን የምንለው አለ። ማሳደድ፣ ስደት፣ ማስነሳት፣ ከአንድ ቦታ ወደ አንድ ቦታ ሲሄድ መከታተል፣ ማሳደድ አንዱ እሱ ነው። ሌላኛው ግን ማሳደድ በተለይ እዚህ ጋር የተቀመጠው ዲዮኮ የሚለው የግሪክ ቃል ማሳደድ የሚለው ምንንም ያካትታል። ፐርሲኪዩሽን ብቻ ሳይሆን ፕሮሲኪዩሽን፣ በእንግሊዝኛ ፕሮሲኪዩሽን ማለት ምን ማለት ነው? መክሰስ እና መሞገት፣ ፍርድ ፊት ማቅረብ እና ሞግቶ ደግሞ ረድቶ እንዲፈረድበት ማድረግ፣ ያንን ሂደት የሚያሳይ ነው በተለይ ይሄኛው። ስለዚህ ከቦታ ቦታ ያሳድዱት ነበር ሳይሆን በነገር ያጠምዱት ነበር፣ እንደገናም ደግሞ ይከሱት ነበር። ምክንያቱም ይታወቃል በአይሁድ ባህል ውስጥ አንድን ሰው ለምሳሌ ሙሴን ሰድቧል፣ ሕግን ንቋል፣ ሰንበትን ሽሯል ወዘተርፈ ተብሎ ተከሰሰ ማለት ይሄ ነገር ክሱ እየጸና ሄድና ያንን ሰው ወደ ሞት ወደ ግድያ እንደሚያደርሰው የታወቀ ሰናሃድሪን የሚባለው ወይም ሸንጎ ይወስንበትና ተወግሮ ይሞታል። ይሄ በጣም የተለመደ የታወቀ ነገር ነው። ስለዚህ ክስ እንደጀመሩ ነው የምንመለከተው። እንደ እውነት ለመናገር ይሄንን ክፍል ስንመለከት አሁን የሚጀምረው ይሄ ቁጥር 16 ላይ የሚጀምረው ዲያሎግ ወይም ንግግር የፍርድ ቤት ቅርጽ አለው፣ ክስ አለው። ምክንያቱም በቁጥር ባሳያችሁ እዚህ ጋር እነሱ ይከሱታል፣ ሰንበትን ሽሯል ብለው፣ ቀጥለውም ደግሞ እንመጣበታለን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ብሏል በሚለው ይከሱታል። ለዛ ክስ መልስ ይሰጣል ጌታ ኢየሱስ ክርስቶስ። በጣም ረዥሙ በዮሐንስ ወንጌል ውስጥ ጌታ ኢየሱስ ክርስቶስ ብቻውን የሰጣቸው ሞኖሎግ የሚባለው ብቻውን የተናገረባቸው ስለ ራሱ እና ስለ አባቱ የተናገረውን ረዥም ነገር እናገኛለን። ከዚያ በኋላ ግን እስከ ቁጥር 29 ድረስ እርሱ ዲፌንሱን ወይም መከላከያውን ካቀረበ በኋላ ቁጥር 30 ጀምሮ ደግሞ ምስክር ይቆጥራል። እናንተ ያው ስንመጣበት እናየዋለን። እናንተ ከፈለጋችሁ በግላችሁ ልታነቡ ትችላላችሁ። ከቁጥር 30 ጀምሮ ምስክር ይቆጥርና ከዛ በኋላ ግን በጣም የሚገርመው ልክ 40 ድረስ ቁጥር 40 ድረስ ምስክሮቹን ቆጥሮ ከጨረሰ በኋላ እኔ ይሄን ምስክር አያስፈልገኝም ይሄኛውን ምስክር ግን ተመልከቱ ብሎ ነው ያቀርበው። 40 ላይ ከደረሰ በኋላ ግን እስከ 47 ድረስ እስከ መጨረሻው ድረስ ይከሳቸዋል። ደግሞ ተመልከቱ፣ ከሰሱት፣ መከላከያ ቀረበ፣ የራሱን ምስክሮች ቆጠረ። ከዚያ በኋላ መልሶ ግን እነሱን ከሰሳቸው። እንዴት እንደገለበጠው ክሱን እንመለከታለን ማለት ነው። ይሄ የጽሁፉ ቅርጽ ይሄንን ይመስላል። የዚህ ክፍል የምዕራፍ 5 ከቁጥር 16 ጀምሮ ያለው። አሁን ግን እንድንመለከተው የምፈልገው ምንድን ነው? መጀመሪያውኑ ለምንድን ነው አይሁድ ሰንበትን ሽሯል ብለው የከሰሱት ጌታ? ይህንን ማየት በደንብ ያስፈልገናል። አውግስቲን የሚባል የቤተ ክርስቲያን አባት ምን ብሏል መሰላችሁ? እነዚህ አይሁዳውያን ከሽባው ሰው መፈወስ ብርሃን ይልቅ የሰንበት አለመከበርን ጨለማ አጉልተውታል ብሎ ይላል። እውነት ነው። እነሱ ጎልቶ የታየ ይሄንን እኮ አልሆንም ብለው አላሉም፣ አልካዱም። አንድ 38 ዓመት ሙሉ ሽባ የነበረ ሰው በቅጽበት እንደተነሳ እና በኃይል መራመድ አልጋውን ተሸክሞ መሄድ እንደቻለ እኮ አይተዋል። ያንን ደግሞ የእግዚአብሔር ኃይል መሆኑን በጥቂቱ ሳይጠራጠሩ አልቀሩም። ነገር ግን ኖ
የእግዚአብሔር ኃይል ያለ እግዚአብሔር ፈቃድ ሊሰራ አይችልም የሚል ሐሳብ አላቸው። ምክንያቱም ሽባውን ሰው ያስነሳው የእግዚአብሔር ኃይል ቢሆንም እንኳ ነገር ግን የእግዚአብሔር ፈቃድ ደግሞ ሰንበት ይከበር ዘንድ ነው። ስለዚህ ሰንበትን አለማክበሩ ነገሩን ውድቅ ያደርገዋል የሚል ሐሳቤ ነው ያላቸው። ኦኬ፣ ይሄ ነገር ከምንድን ነው የመጣው? አይሁድ ሰውየው ቁጥር 16 ላይ ስለዚህ በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱ ነበር፣ ሊገሉት በሰንበት ስላደረገ ነው ሊገሉት የፈለጉት። ምንድን ነው መነሻቸው? ዘኍልቍ 15 ላይ ሄደን ብንመለከተው አንድ ታሪክ እናገኛለን። ዘኍልቍ 15 ከቁጥር 32 እስከ 36 ያለውን አንብቡት። ምንድን ነው የምናገኘው? እነዚህ ሰዎች ይሄንን በሚያረጉበት ጊዜ ኢየሱስን ሊገሉት ሊወግሩት በሚነሱበት ጊዜ አይምሯቸው ውስጥ የነበረው ሐሳባቸው ውስጥ የነበረው ቃል ይሄ ይመስለኛል። በምድረ በዳ እያሉ የእስራኤል ልጆች በምድረ በዳ እያሉ አንድ ቀን ሰዎች አንድን ልጅ በሰንበት ቀን በሜዳ እንጨት ሲለቅም አገኙት። ዘኍልቍ ላይ ነው ያለው። እንጨት ሲለቅም አገኙት። በሰንበት ስለነበረ ያዙትና ወደ ሙሴ ወደ አሮን ወደ ህዝቡ ማህበር ይዘውት መጡ። ማህበር የሚለው ምንድነው? የህዝቡ ከህዝቡ ከ12ቱም ነገድ የተመረጡ አለቆች፣ ሽማግሌዎች የሚሰበሰቡበት ነው፣ ሸንጎ ነው። ወደዛ መጡት። ይህን ሰው በሰንበት እንጨት ሲለቅም አገኘ ነው፣ ምንድነው የሚደረገው ብሎ አሉ። የሚደረገው ነገር አይታወቅም ነበር። ምንም የወጣ ትእዛዝ ወይም እንትን የለም። እንጨት ለለቀመ ምን ላለ የሚል ነገር የለም። ስለዚህ ኦኬ፣ ይሄ ነገር እስኪገለጥ ድረስ እስኪታወቅ ድረስ በግዞት ይቀመጥ ተብሎ ሰውየውን በግዞት አስቀመጡት። ከዚያ በኋላ ይላል እግዚአብሔር ለሙሴ አውጡትና በህዝቡ ሁሉ ፊት ማህበሩ ተሰብስበው ይውገሩት ብሎ አለ እና ያም ሰው ተወግሮ ሞተ ይላል ታሪኩ። ዘኍልቍ ምዕራፍ 15 ከቁጥር 32 እስከ 36። ስለዚህ የእግዚአብሔር ፈቃድ ይሄ ነው። እግዚአብሔር ፈቃዱን በሙሴ በኩል ገልጧል። የማይሻር ነው፣ የማይለወጥ ነው፣ የእግዚአብሔር ቃል ነው ብለው ነው የሚያምኑት። ስለዚህ አሁንም ኢየሱስ ሰንበትን የሻረው ያደረገው ነገር ምንም ይሆን ማለት። ስለዚህ ሕጋችን የሚለው መወገር አለበት፣ መገደል አለበት ብለው ነው ያሉት። በጣም ያሳዝናል። በሜዳ እንጨት ከለቀመ ልጅ ጋር የኢየሱስ ክርስቶስን አንድ 38 ዓመት ሙሉ እንደ እንጨት ሆኖ ደርቆ የኖረን ሽባ ሰው መፈወስ ማመሳሰላቸው በጣም የሚገርም ነው። ነገር ግን የዛሬው ትምህርታችን ትልቅ ውበቱ ጌታ ኢየሱስ ክርስቶስ የመለሰው መልስ ነው። ልብ ብላችሁ ተመልከቱ። ምን አለ? እነሱ እንዲያውም ጥያቄ አልጠየቁትም፣ ግን በልባቸው ይሄንን አስበው ያሳድዱት ነበር ወይም ይከሱት ነበር፣ ሊገሉት የሚፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። ይህን ነገር ስናየው ብዙ ከባድ አይመስልም አይደል? አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ። ከዚህ በፊት እኮ ብሏቸው ነበር፣ አላስተዋሉትም እንጂ ምዕራፍ 2 ላይ ታስታውሳላችሁ። ወደ መቅደስ በገባ ጊዜ በመቅደሱ ሻጮችን፣ ለዋጮችን ተመለከተና ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት፣ የቤት ቅናት ይበላኛል ተብሎ ተጽፏል። የአባቴን ቤት የጸሎት ቤት የወንበዴ ዋሻ አደረጋችሁት ብሎ የአባቴ ቤት ብሎ ነው ገረፈውና ያስወጣቸው። እዛ ጋር ተጠቅሞታል ይሄንን ቃል። ነገር ግን እዚህ ጋር በጣም ጎልቶ ነው የታያቸው።
በጣም ያስደነገጣቸው እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እኩል አድርጎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ምን ማለት ነው? በፊትም ሊገድሉት ይፈልጉ ነበር። አሁን ግን አብዝተው የመግደል ሀሳባቸው ላይ በጣም እንደጨመሩበት እንመለከታለን። አይሁድ መግደል ልማዳቸው ነው። ነቢያትን ሁሉ ሲገሉ ነው የኖሩት። ምዕራፍ 7 ቁጥር 1 ላይ ምን ይላል? ከዚህ በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበር ይላል። ሊገሉት ይፈልጉ ነበር። ለምንድን ነው ያስቆጣቸው ይሄ ንግግሩ? ልብ በሉ። አይሁድ ምን እምነት አላቸው? ራባዮቻቸው፣ መምህራኖቻቸው የሚያስተምሩት አንድ ትምህርት አለ። ያ ምንድን ነው? እግዚአብሔር የፍጥረትን ስራ ሰርቶ ከጨረሰ በኋላ አረፈ። አዎ፣ ሰንበት ማለት እሱ ነው። ዘፍጥረት ምዕራፍ 2 ቁጥር 2 ይሄንን ነው የሚናገረው። ሙሴም ደግሞ ዘጸአት ምዕራፍ 20 ላይ ይሄንን ጠቅሶ ነው እግዚአብሔር በሰባተኛው ቀን ከስራ ሁሉ አርፏልና ሰንበትን አክብሩ፣ ሰንበትን ጠብቁ የሚል ትእዛዝ የሰጠው። ነገር ግን አስተማሪዎቻቸው ምን ይላሉ? እግዚአብሔር የፍጥረትን ስራ ሰርቶ ጨርሶ ቢያርፍም ነገር ግን ስራውን ግን ቀጥሏል ብለው ያምናሉ። እንዴት? ምክንያቱም ፍጥረት መፈጠር ብቻ አይደለም የሚያስፈልገው፣ ፍጥረት ሰስቴን መደረግ መጠበቅ ያስፈልገዋል። የፍጥረት ሂደት እንዲቀጥል እግዚአብሔር የግድ መስራት አለበት። ምን ማለት ነው? ለምሳሌ በየጊዜው ልጆች ይወለዳሉ። ልጆች ሲወለዱ እግዚአብሔር የፍጥረትን ስራ እየሰራ ነው ብለው ያምናል። ቀንና ሌሊት ይፈራረቃሉ፣ ክረምትና በጋ ይፈራረቃሉ። እነዛን ሁሉ እግዚአብሔር ካላሰራቸው ያለ እግዚአብሔር ሊሰሩ አይችሉም። ማለት በአይሁዳውያን እምነት እግዚአብሔር ፍጥረትን ሁሉ ፈጥሮ ሁሉን ነገር አውቶማቲክሊ እንዲያጠነጥን ሞልቶት እሱ ጥሎ የሄደ አይደለም። የፍጥረት መጋቢ ነው፣ የፍጥረት ጠባቂ ነው ብለው ያምናሉ። ስለዚህ በሰንበት ልጅ ስለሚወለድ፣ በሰንበት ሰው ስለሚሞት እግዚአብሔር በመወለዱም በመሞቱም ውስጥ ይሰራል ብለው ስለሚያምኑ እግዚአብሔር በሰንበት ይሰራል የሚል እምነት አላቸው፣ አስተሳሰብ አላቸው። ጌታ ኢየሱስ ክርስቶስ እዚህ ላይ ነው ተንተርሶ የነገራቸው። ስለዚህ አባቴ ይሰራል አይደለ? ይሰራል እግዚአብሔር። ኦኬ፣ እኔም ደግሞ እሰራለሁ ብሎ አላቸው። ዋው! እዚህ ጋር አባቴ ስለሚሰራ ነው፣ እግዚአብሔር ስለሚሰራ ነው የምሰራው የሚል ምክንያት ሲሰጣቸው፣ ለምን ሰራ በሰንበት ሲሉት፣ በሰንበት እግዚአብሔር ይሰራል፣ ስለዚህ እኔም እሰራለሁ ሲል ራሱን ከእግዚአብሔር ጋር እኩል አደረገ ብለው በጣም እንዲቆጡ ሲሆኑ እናያለን። ገብቷቸዋል። ራሱን ከአብ ጋር ማስተካከሉ ገብቷቸዋል። ጌታ ኢየሱስ ክርስቶስ ይህን ነገር አላስተባበለም። እንዲያውም ከቁጥር 19 ጀምሮ እስከ ቁጥር 30 ድረስ 29 ድረስ ባሉት ክፍሎች እንዲያውም በጣም አጽንቶ አብዝቶ ተንትኖ ነው የነገራቸው። እኩልነቱን በጣም ግልጽ አድርጎ ነው የነገራቸው። ስለዚህ መለኮት መሆኑን አሳይቷቸዋል። ከአብ ጋር እኩል መሆኑን፣ ዘላለማዊ መሆኑን፣ የአብ ባህሪ ያለው መሆኑን አሳይቷቸዋል። እንዲያውም አንድ ነገር እንድናይ የምፈልገው በዚህ ዘመን ለምሳሌ መጽሐፍ ቅዱስ በመጽሐፍበት በመጀመሪያው ክፍለ ዘመን ይሄ ታሪክ የሚከወነው በእስራኤል ውስጥ ስለሆነ በእስራኤል ምድር ውስጥ አንድ በጣም የተለመደ ነገር አለ። አሁን ለምሳሌ ዛሬ እንደምታዩት
ብዙ ጊዜ ወላጅ ኢንጂነር ሊሆን ይችላል፣ ልጅ ደግሞ ሎየር ሊሆን ይችላል። አባት ሎየር ሊሆን ይችላል፣ ልጅ ደግሞ ኢኮኖሚስት ሊሆን ይችላል። ማለት ብዙ ጊዜ በዚህ በዘመናዊ ዓለም ስንመለከት የወላጅ ስራና የልጅ ስራ የግድ አይመሳሰልም። በዚያን ዘመን ግን አባት የሚሰራው ስራ ልጆችን በተለይ ወንድ ልጆች የሚሰሩት ስራ ነው የሚሆነው። አባት አናጢ ከሆነ ልጆች አናጢ ናቸው። አባት ግንበኛ ከሆነ ልጆች ግንበኛ ናቸው። አባት ነጋዴ ከሆነ ልጆች ነጋዴ ናቸው። አባት አሳጥማጅ ከሆነ ልጆች አሳጥማጅ ናቸው። ከዚህ ከወላጆቻቸው አባታቸው አሳጥማጅ የሆነው እንዴት ነው ብለን ስንል አባቱ አሳጥማጅ ስለነበሩ ነው። አባቱስ እንዴት አሳጥማጅ ሆነ ስንል አባቱ አሳጥማጅ ስለነበሩ ነው። እንደዚህ ነው የሚሄደው። ይሄ ነገር እስከ ቅርብ ጊዜ ድረስ በጣም የታወቀ ነው። ፋሚሊ ቢዝነስ ይባላል። የታወቀ ነው የቤተሰብ ስራ። ለምሳሌ ጣሊያን ውስጥ ብትሄዱ ሬስቶራንት ያላቸው ሰዎች አሉ፣ የሬስቶራንት ቢዝነስ ውስጥ ያሉ። አንዳንዶቹን ብትጠይቁ አያት ቅድመ አያቶቻቸው ይሰሩት የነበረው ነው። በዛ መሰረት ነው የቀጠሉት። አንዳንዶቹ ጋራዥ ይኖራቸዋል፣ አያት ቅድመ አያቶቻቸው ሲሰሩት የነበረ ነው። ኢቭን አውሮፓውያንን ስንመለከት የስም አወጣጣቸውን እንግሊዝ ውስጥ ጀርመን ውስጥ ምናምን ውስጥ ስንመለከት ፋሚሊ ኔማቸው ይሄ ፋሚሊ ኔም ላስት ኔም የሚባል አለ በውጭው ዓለም። ምን ማለት ነው? የቤተሰብ ስም ነው። የአያት ስም አይደለም። እንደኛ ሀገር የቤተሰብ ስም ነው። የቤተሰብ ስም ማለት ምንድን ነው? በጣም ሩቅ ነው ያ ስም የተሰጠው። ከዛ በኋላ ሁሉም ያንን ስም ነው በዛ ላስት ኔም ነው የሚጠሩት። ስለዚህ ስንመለከት ለምሳሌ ስሚዝ የሚባል ይሆናል። አሁን በስሚዝ ስም ያሉትን ስንመለከት ከጥንት ጀምሮ የቀጥቃጮች ወይም ብር አንጥረኞች፣ ወርቅ አንጥረኞች ይሆናሉ። ስለዚህ ያንን ስም ይዘው ነው የሚሄዱት። ፊሸር የሚባሉ አሉ። ለምሳሌ ብንመለከት ታሪካቸውን ከአሳ ማጥመድ ጋር የተገናኘ ታሪክ ያላቸው ናቸው። ወልፍጋንግ ወይም ምናምን ከመንገድ ስራ ጋር ከቁፋሮ ጋር የተያያዘ እንትን ያላቸው ናቸው። ስለዚህ ስራ የቤተሰብ የመሆኑን ነገር ይታወቃል። ለምሳሌ የማርያም እጮኛ የነበረው ዮሴፍ አናጺ እንደነበር መጽሐፍ ቅዱስ ይነግረናል። ስለዚህ ጌታ ኢየሱስ ክርስቶስም ያንን እያደረገ ነው ያደገው። ምን ማለት ነው? ወንድ ልጅ በተለይ የመጀመሪያ ልጅ የአባቱን ስራ የመስራቱ ነገር የታወቀ። ስለዚህ ጌታ ኢየሱስ ክርስቶስ ያንን ነገር ነው ጠቆም ያደረገው። አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ። ተመሳሳይ ነገር ነው የምሰራው። ስለዚህ ይሄንን ያደረግኩት እንደ ሰው አይደለም፣ እንደ መለኮት ነው። ምክንያቱም እግዚአብሔር በሰንበት የመጠበቅን፣ የማዳንን፣ የመመገብን ፍጥረትን በሙሉ ስራ ይሰራል። ስለዚህ እኔም አንዱ መግቦት ነው ይሄ ፈውስ። ስለዚህ እሰራለሁ ማለቱ ነው። የአባቴን ስራ ነው የምሰራው። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን ነገር ምዕራፍ 1 ቁጥር 18 ላይ የተነገረውን ነው ያጸናው። ትዝ ይላችኋል። ዮሐንስ መግቢያው ላይ ምዕራፍ 1 ቁጥር 18 ላይ ምን ብሎ ነበር? መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ ነገር ግን በእቅፉ ያለ አንድ ልጁ እርሱ ተረከው ብሎናል። ስለዚህ እኔ የአባቴ ስራ መገለጫ ነኝ። በእኔ ነው የሚሰራው። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ብሎ ይለናል። ስለዚህ በእርሱ በኩል በእኔ በኩል ነው የሚሰራው፣ በእኔ በኩል ነው ስራው የሚገለጠው። ይኸው ተመልከቱ፣ ይሄ ስራ ምስክር ነው እያላቸው ነው። ሌላው
ጌታ ኢየሱስ ክርስቶስ አስቀድሞ የተናገረውን ማለት በዮሐንስ ወንጌል ምዕራፍ 1 ላይ የተጻፈውን ነገር እየተገበረ እንዳለ ማየት እንችላለን። እነሱ የሚያዩት እዚህ ጋር ሰው ነው፣ ያውም ደካማ ሰው፣ ያውም ደግሞ ጎስቋላ ሰው፣ ያውም ምስኪን ሰው፣ ያውም ደግሞ ውበትና ደም ግባት የሌለው ሰው ነው የሚያዩት። ነገር ግን አይናቸው ስለታወረ በሱ ውስጥ አብን ማየት አልቻሉም። እሱ ስላላሳየ አይደለም፣ አብን ስላላሳየ አይደለም፣ እነሱ ማየት ስለተሳናቸው ነው። ስለዚህ ጌታ ኢየሱስ ክርስቶስ ፍጹም አምላክ ነው። ከአብና ከመንፈስ ቅዱስ ጋር እኩል ነው፣ አንድ ነው። የአብ የሆነ ባህሪ በሙሉ የወልድ ነው። የመንፈስ ቅዱስ የሆነ ባህሪ በሙሉ የወልድ ነው። ስለዚህ በስጋ የተገለጠ መለኮት ሰው የሆነ አምላክ የማይታየው አብ ሊታይም የማይችለው አብ ራሱን የገለጠበት ልጁ መሆኑን እንመለከታለን። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን በሚገባ አጽንቷል። ቀደም ብሎም ሰንበት የመጣው ሰንበት የተገኘው እርሱ በሰራው ስራ ነው። አብም ያረፈው በእርሱ ስራ ነው። ሰውም ያረፈው በእርሱ ስራ ነው። ስለዚህ አሁንም እግዚአብሔርንም አብንም ሰውንም የሚያሳርፍ ስራ የሚሰራው እርሱ ብቻ ነው። እርሱ ሲሰራ ሰው ያርፋል፣ እርሱ ሲሰራ አብ ያርፋል። ጌታ ኢየሱስ ክርስቶስ በመስቀል ላይ የሰራው የማዳን ስራ እግዚአብሔርን አሳርፎታል። ጽድቁ ረክቷል፣ ፍቅሩም ረክቷል፣ ምሕረቱም ረክቷል፣ እውነቱም ረክቷል። እኛም ደግሞ በዚህ ስራ እንድናርፍ ተጠርተናል። ውድ ወገኖች በነበረን ጊዜ እንደተጠቀማችሁ እንደተማራችሁ አምናለሁኝ። በተለይ የጌታችን የመድኃኒታችን የኢየሱስ ክርስቶስን አምላክነት ማወቅ። አንዳንድ ሰዎች ምን ይላሉ? ልክ ነው፣ ኢየሱስ ክርስቶስ አምላክ ነው። ነገር ግን ወደ ምድር በመጣበት ጊዜ ራሱን ባዶ አድርጎ ስለሆነ የመጣው አምላክነቱን ትቶ ሰው ብቻ ሆኖ ነው የተመላለሰው። ስለዚህ ያደረገውን ነገር ሁሉ ያደረገው በሰውነቱ ነው። እኛም አሁን ሰዎች ነን፣ የእግዚአብሔር ልጆች ነን። ስለዚህ እኛም እንደሱ እናደርጋለን፣ ከእሱ ጋር እኩል ነን ብለው በስተት የሚያስተምሩት ትምህርት አለ። ወገኖች የተጠንቀቁ። ያ ጌታ የእግዚአብሔር ልጅ ማቃለል ነው። ያ የእግዚአብሔር ልጅ መርገጥ ነው። ኢየሱስ አምላክ እንዴት ነው አምላክ መሆኑን የሚያቆመው? አንተ ሰው ነህ፣ ሰው መሆንን አቁመህ ታውቃለህ? አንቺ ሰው ነሽ፣ እርሶ ሰው ነዎት፣ ሰው መሆኑትን አቁሞ ያውቃሉ? ስለዚህ ኢየሱስ ክርስቶስ አምላክ ነው። አምላክነቱ የቆመበት ቅጽበት የለም። ኢቭን በመስቀል ላይ ሲሞት ስለዚህ ኢየሱስ ክርስቶስ ሁል ጊዜ አምላክ ነው፣ ሰው የሆነ አምላክ ነው። ደግሞም አንዳንዶች እንደሚሉት በሰማይ ሲሆን አብ፣ በምድር ሲሆን ደግሞ ወልድ፣ እንደገና በሰዎች ውስጥ ደግሞ ሲያድር መንፈስ ቅዱስ ነው ብለው የሚያስተምሩ አሉ። ይህ ክፍል ቁልጭ አድርጎ ያሳየናል። አባቴ ይሰራል፣ እኔም ደግሞ እሰራለሁ። ስለዚህ የተለያዩ ሁለት አካላት መሆናቸውን ግልጽ አድርጎ አስቀምጧል። ይህንን የማደርገው አባቴ ስለሚያደርገው ነው። ስለዚህ ኢየሱስ ክርስቶስን እንድናውቅ እንድናምን፣ በዚህም እውነት እንድንጸና ይሄ ቃል ያስተምረናል። አጭር ጸሎት እንጸልይ። የእግዚአብሔር ልጅ መድኃኒታችን ኢየሱስ ክርስቶስ እናመሰግንሃለን። አንተን ማወቅ ሕይወት ነው። አንተን ማወቅ ፈውስ ነው። ጌታ ሆይ አንተነትህን፣ አምላክነትህን
የእግዚአብሔር ልጅነትህን መሲህነትህን ጌታ ሆይ ሰዎች ሁሉ ያውቁ ዘንድ ዝቅ ብለህ ግን የባሪያን መልክ ይዘህ ራስህን ማዋረድህን በምስልህም እንደ ሰው ተገኝተህ ራስህን ባዶ ማድረግህን ፈቃድ እያለ ፈቃድህን ግን ለአባት ፈቃድ መተውህን ስሜትህን ማስገዛትህን የአብን ፈቃድ ለመፈጸም መኖርህን እንድናቅና እንድንመስልህ እርዳን። ጌታ ሆይ አዎን እኛም ዛሬ አባት አለን። እኛም የአባታችንን ስራ እንድንሰራ ጌታ ሆይ ዲያብሎስ አባታቸው የሆነ የአባታቸውን ፈቃድ ሊያደርጉ ይፈልጋሉ። ጌታ ኢየሱስ አንተ እንዳልክ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የእሱን ምኞት ልትፈጽሙ ትፈልጋላችሁ ብለሃል። እባክን እኛ ደግሞ ያንተን ምኞት ለመፈጸም የምንተጋ እንድንሆን አግዘን፣ እርዳን። አባቶ እናመሰግንሃለን ስለሰጠን ጊዜ። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ። ውድ ወገኖች በሚቀጥለው ክፍለ ጊዜ እስከምንገናኝ ሰናበታችኋለሁ። እስከዛው ድረስ ጥያቄዎቻችሁን፣ አስተያየቶቻችሁን ከስር መጻፍ ትችላላችሁ። ጌታ ይባርካችሁ። ደህና ሁኑ።